ገዛልከ ይለ ተንጂ ልጅ አትበሉኝ። ስታፕ ሰላም እንዴት ናችሁ? ሞሳ ሪአክሽን ነኝ። ዛሬም በአዲስ ጸዴ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰብ ብትሆኑ በጣም ደስ ይለኛል። ሌትስ ጎ ፒኦቪ ሴቶች ውጤት ሲያዩ በእናትሽ ደንግጬ ልፍራው ይዞሽ ያንቀጠቀጠ ምንም ችግር የለውም። ከወደቅንም እናገር አለፈን እኔና ጀለስ ስንት መቶ ኧረ በስመ አብ መቶ ስንት አመጣ አንተ ደግሞ 102 ሳታውቀው ይጀምራል። ምን 102 ስለሰራ እኔ ዘንድሮ ኤንትራንስ በጣም ነው የሚገርመኝ። የምር ሰው 34 እና 33 እያመጣ እኮ ነው ጎበዝ። እኔ አልፈርድም። እንግዲህ ጋይስ በልጅነት ያለፈ ክትባት አለ እንዴ? ያመለጠ ክትባት አለ እንዴ? ወይስ ገና ሲወለድ ኢትዮጵቴ እና እድል አንድ ሆኖ ተቆርጦ ነው እንዴ የተቀበረው? ገንዘብ ከኔ ወደ ነው ይሸሻለሁ፣ ወደ ነው ይሸሻው። ሌባና ፖሊስ ነው እንደምንጫወተው። እኔ ምን አውቃለሁ? ይያዘው እኮ ነው የምንጫወተው። መቼ ነው የምነገው? ይብቃ ያ ነገር እና ሁላችሁም ጋር ይሄ ችግር ካለ ኮሜንት ላሳውቁኝ። ኧረ አለ አሳውቁኝ እና ሁላችሁም ጋር ይሄ ችግር ካለ ደግሞ ሪፖስት ታረግ ፎሎ እያደረጋችሁ ሼር ኮፒ ልካርጉ እንፈታለን ማለት ነው። ይፈታል፣ እንፈታዋለን። አንድ ቀን እግዚአብሔር ካለ እንፈታዋለን። ግን ገንዘብ ወዴት እየሄደ እንዳለ አናውቅም። እኛ እናባረዋለን፣ እሱ ይሮጣል። እኛ እናባረዋለን፣ እሱ ይሮጣል። መቼ ቆሞ እንደሚጠብቀን እሱ እንኳን ቆሞ አይጠብቀንም። እያባረረን እኛ ጭርባ ወንድሜ ማንንም አይፈልገኝም ብለህ እያሰብክ ነው። እኔ ግን እፈልግሃለሁ፣ ታስፈልገኛለህ። ኧረ እባክህ እኔ አልፈልግም። ስንጫወት ያኔ እኔ አልፈልግም አንተን። እኔ ሰላምን ነው የምፈልገው ብራዘር፣ ገብቶሃል? እኔ ሰላምን ነው የምፈልገው። በዚህ ጊዜ ግን የምልሻ ልጆች ሆናችሁ ታደላችሁ። የምር ቀልድሽ ብዙ ጊዜ ፍሬ የለውም ትሉኛላችሁ እና ዛሬ ፍሬ ያለው ቀልድ ቀልድላችሁ ነው። አንዱ ጓደኛችን ማለት ነው በ19 ዓመቱ ሊገረዛ ላይ ነው መስላችሁ። ወይ ጥሩ ተናገር ወይም ዝም በል እና የት አለው ፍሬ ያለው ቀልድ? እዚህ ለኛ ኑሮ እግር ብሎናል። እቺ እግር ይመቃል ታመጣለች እንዴ? ቀልደኛ የመጀመሪያዎቹ ቀልድ ይሻሉ ነበር እንደው። የዚህ ዓመት ጂ4 ክሬቲቭ አዋርድ 2026 ኖሚኔሽን ተጀምሯል። አሁን አዋርዱ ስለደረሰ ወይ የሚያስለቅስ ድራማ እንስራ ወይ እርዳታ እንስጥ። የሚያስቅ ነገር ብንሰራ ይሻላል። የሚያስቅ ከየት ይመጣል? ከባድ ነው። በጣም እንዲናችሁ እንግዲህ የወንድማችን ጸጉሩ ቀይ ነው፣ ወደ ጥቁር ለመቀየር እንግዲህ በነጥብ ቤት ተጠይቆ ነው። በጣም የሚያሳዝን ወንድም ይስመማ ነው። ስሚ በጣም የሚያሳዝን በቃ በደንብ ገብቶ ምርጥ ነው። ጭራሽ 10 ብር እንግዲህ ባንክ አካውንቱን ከስር አስቀምጬላችኋለሁ። የኔ ነው የሱ ትንሽ ከአይዲ ጋር ምናምን ስላልተያያዘ የኔ አስቀምጬላችኋለሁ። አስገቡ። አናስገባም። በራችን ላይ ልጅ ዳውድ የዘንድሮን ክሬቲቭ አዋርድ የቲክቶክ ክሬቲቭ አዋርድ ይገባዋል የምትሉ ፈታ ሲያደርገን ነበር አመቱን ሙሉ። ልጅ ዳውድ እና በርጠሚዮስ ማለት ነው በጣም ነው የሰሩት በዚህ አመት እና ይገባቸዋል እላለሁ እኔ። ይህን ፊት ስታዩ ማን መጣላችሁ? እኔ ማንን ነው የሚመስለው? ሻላሙዲንን አሁን አይደል እንደደረስኩበት። ምቀኝነት ካልሆነ በስተቀር እኔና ሸህያው አንድ ላይ ብንቆም በሚደም ይትለያል። ኤር ኮፒ ሊንክ አድርጋችሁ ለሸህያው አድርሱልኝ። ወንድማቸውን መጥተው ያንሱ። እሳቸው ውጭ የሚመስለኝ ሰው አላገኘሁም። አንዳንድ ምቀኞች በኮሜንት ገብቶ አትመስልም ምናምን አንሰማም። ምንም እንሰማው ነገር የለም። አዎ እኔም ኃይሌ ገብረስላሴ ነው የምመስለው። ብዙ ሰው አትመስልም እያለኝ ነው፣ ግን እኔ ኃይሌ ገብረስላሴ ነው የምመስለው። እስኪ አልመስልም? ገንዘብ ያላቸውን ሰዎች እየመረጠን ካልተመሳሰለን እንናልና አንተ ሼክ አለሙድንን ከመሰልክ እኔ ኃይሌ ገብረስላሴ ነው የምመስለው ማለት ነው። ገብቶሃል? ጥያቄ ያለን እዚህ ጋር በጣም ይወስ ጥያቄ አለው። ያው እንግዲህ በመጀመሪያ የፋይት በጣም መዘጋጀቱ የሆነ ብዙ ወጣቶችን ጠቅሟል። እንዲሁም ደግሞ አዳራሽ ላይ ቀጥታ ፋይቱን ማየት እንደሚችሉ ነግራችሁናል እና ፋይቱን የሆነ ጥልቁ ድረስ ገብተው ማየት ይችላሉ። ገዛ ቆንጨራይ በጎራዴ ነው ያረፈ በርጠሚዮስ ነቆራ ላይ ሌላ ታሪክ። ግባ። የት ልግባማ? ሞላሹ አይደለም እንዴ? በቃ እኔ ሌላ ተረኛ ጠብ ልክስክሱ ከባድ ሰው ሄሎ አንተ
የቱና ነው እኔ ማሰራ የቱናችሁ ነው እናት እኮ ይሄን 1 ኪሎ ሸክላ አምጪልንና 1 ኪሎ ሸክላ ከዛ ከሰለው የተወሰደ ከረሜላ ጥሬ ነገር አውጪለት መጀመሪያ ከኔ ጋር የቱናችሁ ነው እኮ እኛ ሳይሚት ነን ሳይሚት እኮ ሳይሚት እዛ ጋር እኮ ነኝ ያሉት የቱ ጋር ምን ቤት ናችሁ ሳይሚት አይደለም ሳር ቤት ሀሳብ ምን ያተሰራ ለምን ትቀይራለህ እኮ አንድ ዝም በል ሳሪስ ነኝ ሳር ቤት አይደለም ሳሪስ ነኝ ሳር ቤት አይደለም ሳሪስ እዚህ አቦ ጋር እኮ ነኝ ያሉት አንተ ሁሉም ቦታ አለ እንዴ ከዛ ደግሞ ማለት ነው እንትን ድራፍት 100 ድራፍት ከዛ ችኮቹ በቃ አዳራችንን ከረቹ እኮ ኧረ አንጀቱን በላው ኧረ እንዴ ሳር ቤት እንትን ነኝ ሰበታ ተመጣጣ ሰበታ አቋሉ በቃ አንተ ያኔ ታገሰኝ ምን ሆነ ነው እኮ በቃ ችኮቹ አዳራችንን ከነሱ ጋር መቀፈታ ነው ዛሬ በቃ ክፍተት ነው ምንድነው ኧረ ተው ይሄን ያለ አታስገባ ያቺ የምታምሯ ሴት ነኝ የወደደች እኮ እሷ ይጨመር ነው የምትለዋ እኮ ወንድ ሌሎች ወንዶች ይጨመሩና አብረናችሁ እንግጣማችሁ ነው ተረጋጋጥ እስከ ነው ሸዋሮቢት ነኝ የምትታሰራለህ መጣ በቃ ቻው አትምጣ አንዱ ማንፈልግም ነው ላዝግሊን እንደዚህ ጅብ እዚህ በቀሎ የነበላላ ወዳ እንደዚህ አይነት ጓደኞች ግን አድቡ የምር 12ኛ ክፍል ውጤት አልተለቀቀም እና ዱላው ለማን ነው ማዘር 12 እኮ እድል ነው እውቀት አይጠይቅም ዱላው ለነገሩ ሁለቱም የለሽ ምንድነው ምን ያደናብርሻል እስቲ አምጡ 99 የሚለው ከመቶ ነው ኧረ ከ600 ሙተሻል ቆይ አንዴ ተልስ ከመቶ ከ699 ለውትድርና ሴት ትፈልጋላችሁ አለች ዋናው አንበዴ ልጆትን ማዘር ዲ እሺ 30 ያወጣል እኛ ሰፈር 30 ልክ እኔ ደሞዘኝ ሲቀበል አረማቱ መጡ አበዳሪዎች መጡ አረማቱ መጡ አከራይ መጡ አረማቱ መጡ ባለ ሱቆች መጡ አረማቱ መጡ አስቤዛዎች መጡ አረማቱ መጡ ምግብ ቤቶች መጡ አረማቱ መጡ ወላጆች ይበቃል ግን ደሞዝ አልበቃኝ አንድ ላይ ሲመጡ እህቶቼ መጡ ወንድሞቼ መጡ ወጪዎቼ መጡ ዕዳዎቼ መጡ ኧረ ወይኔ ወይኔ ኧረ ወይኔ ወይኔ ኧረ ወይኔ ወይኔ ኧረ ወይኔ ወይኔ የኢትዮጵያን ችግር ዝፈን ብባል እኔ እንደዚህ ነው የምዘፍነው ቀጥታ እንደዚህ ማለት ነው ምንም ሌላ ችግር የለብንም እኛ አየራችን ንጹህ ነው ምናምን በቃ ኑሮ ውድነት ነው ምን ብለው ምን ጠጣው በጣም ተወዷል በቃ ያ ነው እንጂ ችግራችን ሌላ ምንም ችግር የለብንም እኛ ጤነኛ ነን እግዚአብሔር ይመስገን መካኒኩ ጀለስ አንድ ቀን ጎበዝ ከተባለ በኋላ ያርሱ ፍሬን ሸራት ወዷል አሉኝ አይደለ በጣም ነው የሚረግጡት ለዛው አሰብኩና ይጋይ ሽማግሌ የኔ አባት ምን ይሻላል ስል ያለ ፍሬን ሸራ ያለ ፍሬን መኪናው ሰራሁት ማለት ነው ያለ ፍሬን ምን ይያለ ነው በቃ በሴንሰር ቧንቧ በሴንሰር እጅን ሴንሰር ሲፈስ እንደሱ እጅን ሴንሰር ፍሬን ይዛል ብዬ ነበር እንዴ ሳረጋው አልያዘ እና ግብጽ ባባ ገጫብኝ ተወሰዱብኝ ሰርቼሎት ግን ቢሆን እንዲህ ሲያደርጉ ካልቆመ መዝለል ይቻል ነበር ገቡ አረ ምን አይ መካኒክ ነህ አንተ በሴንሰር ነው ቤታችሁ የሚታወቀው ለዛ ነው ማናጀር የለም ማናጀር አንጠቀምኛ በሴንሰር ነው የምንለው ሴንሰሩን ማናጀር አትጠቀሙም ኧረ ሳያ ይመጭ ይምር እንዴት አይቻልም ብለሽ ነው ያለበት እንዴ አፈለክ ነው ህይወት ማለት ለዚህ ነው ህይወትን የማላምናት ገደለች ወንድም ሞት ከበቃ ለዚህ ነው መኖር ሰው ስም ብቻ ነው መጨረሻ ነው በቃ ነው ሳለን እንከባበርና ሞትን እንቅደማው የምለው ባጠጣ ይሻል ነበር ይምር ምትቀና መስት ያላችሁ ሰዎች ብትጠነቀቁ አሪፍ ነው ይምር ሊኖር ይችላል ማን ያውቃል እንደዚህ አይነት ይሄን ያህል ኦቨር መቅናት ማለት ነው ካለ ልትገልም ትችላለች አንተ የሌላ ሰው ሆነ ማይስ ስለማፈልግ ልትገልም ትችላለች ሚስቴ በጣም ቆንጆ ናት ባሌ በጣም ጥሩ ነው ፍቅሬ አንተ በጣም ግሩም ነህ ዘፈን ነው እሱ በጣም ያማረ ምን ውስጥ ነው የገባሁት እናታችሁ ስንት አለሌ በዛበት ወደዛ በሴት ልጅ ውበት የምትደመሙ ሰዎች የምሬን ነው እላችሁ በኋላ
ገደል ነው የምትገቡት። አትደመም። ዝም ብለህ አድርቀህ ቆንጆ ነው ምናምን ብለህ ማለፍ። ዋው ታምራለሽ ብለህ እልፍ። ምንድን ነው እንደዚህ መመሰጥ እንደዚህ ብለህ ማየት አያስፈልግም። ፍቅሬ በጣም ቆንጆ ነው። ዶክተር አርሰናል የሚባለው ቲክቶክ ላይ ቆይ ሰሞኑ እንዴት ነው? ዶክተር ነው? እኔ እንደዚህ አይነት ጸባይ ያለውን ዶክተር አይቼ አላውቅም። ዱርዬ የሆነ ዶክተር። አዲስ አበባ ኑሮ ከበደ። አስቤዛ፣ ሽንኩርት፣ ቃሪያ፣ ድንች፣ በርበሬ፣ ሽሮ፣ እንጀራ ችግራችን በትሬንድ ማለት ነው። አዲስ አበባ ኑሮ መሮናል። ምን አዲስ አበባ ብቻ ብራዘሬ ልጄ፣ ሁሉም ቦታ እኮ ነው ኑሮ የመረረ። አባዬ እኔ ባንተ ወጥቼ ነው እንደዚህ ቀጭን ያንኩት። ኧረ ልጄ እኔ እኮ ባንተ እድሜ እያለሁ ወፍራም ነበርኩ ብታይ። አውቃለሁ አባዬ፣ አንተማ በእኔ እድሜ እያለህ አባት በደንብ ነበር እኮ ቢያበላ። ወይኔ ገደለ አላበላህም እንዴ? ገደለ ወዳት ልጄ። መከራ ታበላለህ፣ መከራ ታበለኛለህ ማለት ነው። አይ ጋይ ሰላም አለ። እስቲ ይሄን ቪዲዮ ተመልከቱ። እስቲ ይሄን ቪዲዮ መጀመሪያ አማርኛ አሳግረው እንዴት እንደሆነ ችግር የለም አሳየን። ቪዲዮን እሺ። አይ ጋይ ሰላም ናችሁ? አለ እግዚአብሔር ይመስገን እኔ ደህና ነኝ። አላም ምንድነው? አይ ጋይ ሰላም ናችሁ? አለን አለ እንዴት ናችሁ? ፎሎ ላይክ አድርጋችሁ። አዎ እናደርጋለን። ያው ቀጣይ ዓመት 11ኛ ክፍል 11ኛ ክፍል ልገባ ነው። አዎ አሪፍ ነው። ናቹራል ምረጥ። የት ሄድክ? ሃይ ጋይስ ሰላም ናችሁ? አሎ ኧረ ችግር የለም ተረድተናል። ማርያምን ቲክቶክ በጣም ፌክ ነው። እሺ ለምን እንዴ እንደማስጠላ ላይክ እዚህ ጋር ሳመር ማስጠላ። እሺ ከፊልተር ነው ላሳያችሁ። እሺ ላሳያችሁ። አይ ጸጉሬን ይጋራ ተካከለ ለሰለሰ ይመስላል አይደል? ቆሙ ከዛ ይሁን ቡግሬን እግዚአብሔር ይስጥሽ እናቴ በእናትሽ። ትክክለኛ ሰው ማለት እቺ ናት ቲክቶክ ላይ ማለት። እንዴት እንደ ሌላ ሰው ነው ያደረገኝ ማርያምን። ፊልተር ነው እናንተን ሰው የሚያስመስላችሁ። ሁላችሁም ሳይሆን አንዳንድ ሴቶች በፊልተር ነው ሰው የሚመስሉት። እቺውን ወጣ ደፍራ ተናገረች እንጂ ስንት የተደበቁ አሉ መሰላችሁ። እንደዚህ በፊልተር የተደበቁ ማለት ነው። ወንዶች ጋር አንዳንዳችሁ አሁን ፊልተር መጠቀም ጀምራችሁ ባትጠቀሙ እንጃ እኛ እንደዚህም ያምርብናል። ይሄ ቪዲዮ ለኢትዮጵያ ሕዝብ አድርሱልኝ ማለት ነው። ውድድሩን ያልጮት ለምንድን ነው የማትጮቱ? አልጮትም። አሁን ቀኑ ሐሙስ ቀን አይደል? እና በነጋታው ጁማ ነው። አይመችም። አልጮት። እሺ ቅዳሜ ይሆናል። ችግር የለም። ቅዳሜ ሴራ ነው። የባለፈ የንቃተ ህሊና መች ቀን ነው የተደረገው? እሑድ ቀን። እሑድ ሐሙስና ቅዳሜ ይሄ መተቱ የሚሰራበት ነው። በቃ የእንቁላሉ መተት አለው። ከሃይማኖት ጋርም ጠይቄ አይሆንም። እንቁላልና መተት ምን አገናኘው? አንተ እንዴ እንቁላልና ሃይማኖት ይችላል እንዴ? እንዴት አመጣጡ ታውቃለህ? እንቁላል መጠየቅ አለብህ። ዶሮዋ በዝሙት ነው የወለደችው ወይስ ኒካ አድርጋ ነው የሚለው ነገር መጠየቅ አለበት። ዝም መተት አለው። እኔ አልጮትም። የፈለገ ነገር ቢመጣ አልጮትም። እኔ ኧረ እሺ ምንድነው ሐሳብህ? አልጮትም። ወይ ቀኑ አራዝሙትና የተወሰነ ማስታወቂያ ልስራ። ከእውነት ነው እንዴ ሲዶ ዘመኑን አልጮትም ምናምን የሚለው ቪዲዮ አውጥቷል የሚባለው አይጫወትም። አውቆ በእንቁላል ላይ እያሳበበ ነው እንጂ ሌላ ምንም ምክንያት የለውም ላለመጫወት። ፈርቶ ነው። ልጅ ዳውድ ግን ካገኘ ይገድልሃል። አበሻ እንቁላሉን አፍርሽ ልገባ ነው ለህዝብ ብዬ። ህዝቡ በጣም ጓጓ። በጣም እኔ እንደዚህ ትጓጓላችሁ ብዬ አልጠበቅኩም ነበር። ስለዚህ ለእናንተ ብዬ እንቁላሉን ከነ ኮተቱ አክሽፌ እገባለሁ ማለት ነው። ህዝቡ በምን ያህል ብዬ ተጨንቄ ነበር። ግን አዳራሽ.ኮም ተዘጋጅቶላችኋል። በቀላሉ በአዳራሽ.ኮም ሙሉ ዓለም በአዳራሽ.ኮም ማየት ይችላል ማለት ነው። ትኬት ያለቀባችሁ ሰዎች በሱ ማየት ስለሚችሉ፣ ስለዚህ በቀሉ ቀንሽ ደረሰ። እዛው አፈርሽሻለሁ። እንቁላሏም ትጠጣለች ማለት ነው። እዛው አክሽፌ ጠጣሻለሁ። ናሽን ቢስሚላህ እንደ ጠጣት እንቁላሏን ድግምት የተደረገባት እንቁላል ማለት ነው። ሴዶ ኢስ ባክ ይላል። ሴዶ ከጫውተው ወጥቼ ነበር ማን ብሎ ነበር። አሁን ተመልሶ ወጥቷል። ድግምት ተሰርቶባታል ማን የምትባለውን እንቁላል አሁን ጠጥቷታል። ድግምት ብሎ ነገር የለም ከዚህ በኋላ በምን እንደሚያሳብብ እናያለን። እስኪ ልጅ ዳውድ ካገኘ ይገላል። ራስን ጠብቅ ነገር ያለው
ከወደኛዬ ጋር ምሳ እየበላን ወይ እኛ ልጥራው እዚህ ሰፈር ነው አብሮኝ ብላለች። ከዛ መጣ አብረን መብላት ጀመር። ክፉኛ ይሻማ ነበር ክፉኛ። ከዛ ይሁን እሺ ሊርቦ ይችላል የሰው ልጅ በሚለው ከዛ ከጨረስን በኋላ ሳህኑን ሊለቀው አልቻለም። በቃ መፋቅ ጀመረ። ኧረ ወንድ ልጅ እንደዛ ያደረገ መቼ ልጅ ከዛ ቋቋ በጣም ድምጽ ፈጠረ ማለት እና እየበየደው መሰለኝ ሳህኑን ምንድነው። ከዛ በቃ አሁንም ሲል በቃ ይቦረቡራል ይሰረስራል ማለት ወይ ደሪ ተጠቀም ምናምን አልኩት። እኔ ጓደኝነቴ የመፍትያ ሀሳብ አቀረብኩ። በቃ ነበራቸው ሁለቱም ምናምን ነገር ወንዶች እያዋረደች ነው እቺ ፊት ነፍስኝ እና ማለት ደሪ ተጠቀም ማለት ምን አታውሩ ጀመርሻ ይወጣልኝ አንቺ እንኳን ሰው እቁብ አይወጣልሽ መጨረሻ ላይ ነው የሚወጣልሽ። ሁሉንም ነገር አይተናል። እንግዲህ የቀረ ነገር የለም። ከኋላም ከፊት ያያችሁ እንግዲህ አይታችሁ ምን እዛ ፈረንጆች የሆነ ትረንድ ሲጀምሩ እነዚህ በቃ የኢትዮጵያ ወጣት ዳቧችሁን ተማምናችሁ እየኖራችሁ ያላችሁ ሴቶች እየበዛችሁ ነው። እየተማርን እንጂ እየሰራን ምንድነው እሱ ዳቦ ለንግድ የሚውል ዕቃ እያወቅን እንጂ ዋጋ ምን ሸጠውን ዕቃ እያወቅን ምንድነው እሱ እንደዛ አይነገር ሃይ ኧረ ስንት አይነት ልጅ አለ ስንት አይነት ትውልድ አለ ባካችሁ። ወደ ቀኝ እነቀኝ ተው እንዲህ የምትሉ ህፃናት ተው እርጥብ አይደለም ያነቃት። ምን አውቃችሁ ነው የትስ መተናነቁ የትስ ቦታ መሆኑን አውቃችሁ ነው ነቀኝ ያላችሁ በ16 እና በ17 ዓመት ቢጤሌ ልብስ ለብሳችሁ የምትተናነቁት አደባባይ ምንድነው ነው መታነቅስ የታወቃችሁ ገና ሀስ ይባል እንዴ ኧረ ተው ቤተሰብ አለ እናንተ ስንቱን አሳልፋችሁ ተርጉም ሳታውቁ አትስሩ ጠይቁ መጀመሪያ ካወቃችሁም ዝም በሉ እንዴ ኧረ እግዚኦ ይጀመር ድሪል ዘፈን መስማት የለባቸውም ሴቶች መስማት የለባቸውም ጭራሽ ነው ማለት ነው። ይሄ ደግሞ ሰሞኑን የተለቀቀው ድሪል ሊለቀቅ ያለው ገና ማለት ነው። ምን ለሴቶች የማይሆን ነው። አንዳንድ ሴቶች አሉ ወጣ ያሉ ባህሪ ያላቸው ድሪል የሚሰሩ ምናምን ማለት በድሪል ቪዲዮ የሚሰሩ ግን አሁን ከመሬት ተነስቶ ማንም ዝም ብሎ ነው የሚሰራው እና እነቀኝ ምናምን ይላል። ምን ለምንድን ነው የሚያግሽ? ምን ለማለት እንደፈለገ አታውቁም። ኦራይት ጋይስ ይሄንን እንግዲህ አዲሱን የኒቪን ሙዚቃ ብዙ ሰው ሙድ ሲይዝበት ነበር፣ ሚም ሲሰራበት ነበር። እኔ ፐርሰናሊ በጣም ወድጄዋለሁ ሙዚቃው። እርግጠኛ ነህ? ደግሞ ጓደኞቼ ስለ ሙዚቃው ምን እንደሚሰማቸው እንጠይቃቸው። እሺ ጋይስ ጓደኞቼን ተዋውቋቸው፣ ቢኒያም እና ሽብር ይባላሉ። ይሄንን ሙዚቃ ሬት አድርጉት። እንደ እየሸሸ ነው። ኧረ በእናትህ ልጅቷ ገንዘብ አውጥታ ነው የሰራችው ሙዚቃውን። ውሻ እንድታሰማ እኮ አይደለም እሷ የሰራችው ሙዚቃውን። ቆይ የኢትዮጵያ ሕዝብ አሁን ሙዚቃውን ለመጥላት ምን ምክንያት አላቸው? ይሄን ሙዚቃው ገና የሚሰራ ሰው እኮ ማበረታታት አይደል ያለባችሁ? ግን ሁሉም ሰው በሚባል ደረጃ ሙዚቃውን ቲክቶክ ላይ በተለያየ ሶሻል ሚዲያ ሙዚቃውን እየተረቡ ይገኛሉና ምንም ማለት እኔ እዚህ ጋር ከቀልድ ወጥተን አይደገፍም። እንደዛ ማለት የሚሰራ ሰው ማበረታታት አይደል ያለብን? ግን ሁሉም ሰው ሙዚቃውን አልወደም እንትን እያለ ቲክቶከሮች እንዳለ ሙዚቃውን እያንቋሸሹትና ደስ አይልም ማለት ልጅቷ ሞራሉ ምናምን ይነካል። ታውቃላችሁ ምሳ ከሁሉም ዓለም ፕሬዝዳንት now I have to say a lot by the way I am in Ethiopia right now. Imagine just 2 years ago I was somewhere another and different country. Right now I am here because of my family. You know my family, like I love my family like everybody, right? Relax. Everybody loves even God, even Jesus. እናቱን በጣም ለምን ቀየርሽው አይደል እንዴ? ለዛ ነው እኮ የመጨረሻዋን የሱን የማብቂያ ቅጽበት የመጨረሻዋን የሱን የህይወት መደምደሚያ ቅጽበት ሊሞት 4 ሰዓት ሲቀረው ምን አደረገ ፈጣሪ? ምን አረገ? እሺ ያንን 4 ሰዓት ደግሞ በተዘዋዋሪ the same time እመቤታችን ምን አደረገችበት? That is the point supposed to be. Yeah
እመቤታችን ምን አረገች? እስኪ ኮመንት ላይ አስቀምጡልኝ። እኔ አልገባኝም ምንም ያለች። በዛው ደግሞ አማርኛውን ሰምቻታለሁ፣ እንግሊዘኛውን ኮመንት ላይ እየተረጎማችሁ አስቀምጧል። ያው ስለማይገባኝ ምንድን ነው? ሰላም አይደለም እንዴ? የሰሞኑን ባይ በገዛ አልጋዬ ላይ ሌላ ሴት። በቃ በቃ እንዲህ መሆን ላንቺ ጥሩ አይደለም። ተረጋጊ። ምን ተረጋጊ? ላንቺ አልነግርሽም። እንደዚህ አይነት ፈተናዎች ትዳር ላይ አለ። ይሄ ባሰ፣ ይሄ ከፋ ነው። በይቅርታ ነው የምንተላለፈው። በያውኔ ተፈሪ የሚምጣና ይቅርታ ይበል። አንተንም ባለቤት አብሬ ስለሆነ ያስኳቸው ያንተ የራስህ ጉድ ነው። እናንተ አትረጋጋ። እሷን ስትመክራት አልነበር እንዴ? እና አንተ አትረጋጋ። ላይክ እና ሰብስክራይብ እንዳይረሳ። ይሰው